አልዓዛርን ስናይ ክርስቶስ አስነሳው። ወልደ መበለትን ብናነሳ ክርስቶስ አስነሳው። ያችን የመቶ አለቃውን ልጅ ብናይ ክርስቶስ ነው ያስነሳት። እሱ ግን ወተንሳኢ አመሳልስለት በሶስተኛው ቀን እንደተጻፈ ተነሳ ነው የሚለው። ተነሳ የሚለው ሐሳብ በገዛ ስልጣኑ ሞትን ድል አድርጎ መነሳቱን የሚያሳየን ነው እና ይህ ከሌሎች ከተነሱ ሰዎች ሁሉ በትንሣኤ ዘጉባኤም ከሚነሱ ወደፊትም ከተነሱ ሁሉ የክርስቶስ ትንሣኤ ልዩ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ይእዜሰ ኮነ ይኩን ፍስሐ ወሰላም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ የማምላክ የወላዲተ አምላክ የድንግል ማርያም የመስቀል ስር ያደራ ልጆች፣ የጻድቃን የሰማዕታት የቅዱሳን መላእክት ሁሉ ወዳጆች፣ ይህ ድምጽ የሚሰማችሁ በአገር ውስጥም ከሀገር ውጭም ያላችሁ ኦርቶዶክሳውያንና ኦርቶዶክሳውያት በእግዚአብሔር ስም ሰላም እንላችኋለን። እንኳን ለብርሃነ ትንሣኤው አደረሰን አደረሳችሁ። እንግዲህ የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች ያለንበት ዘመን ያለንበት ወቅት ዘመነ ትንሣኤ በርሃ ትንሣኤ መዋዕለ ትንሣኤ እንደመሆኑ ነገረ ትንሣኤውን እየተመማር ነገረ ትንሣኤውን እየተነጋገርን አብረን እንቆያለን። ስለዚህ ዛሬ ነገረ ትንሣኤውን ሊያስተምሩን ሊመክሩን ነገረ ትንሣኤውን ሊሰብኩን የጠራናቸው አንድ እንግዳ አሉ። እሳቸውን አስተዋወቃችሁና ቀጥታ ወደ መርሃ ግብራችን ነው የምንሄደው። እንግዳችን የኔታ መጋቢ ሐዲስ ቀሲስ ምስጢረ ሥላሴ ማናዬ ይባላሉ። በአዲስ አበባ ሀገረ ስብከት በተለምዶ ብስራተ ገብርኤል በደብረ ብስራት ቅዱስ ገብርኤል አገልጋይ ናቸው። መምህራችንን ብዙዎቻችሁ በተለያዩ የሚዲያ አውታሮች ታውቋቸዋላችሁ። አገልግሎታቸው ሰፊ ነው። በኢትዮጵያም ከኢትዮጵያ ውጭም ወንጌልን በማስተማር በመስበክ ይታወቃሉ። ሲበዛ ቅንና ተወዳጅ መምህር ናቸው። መምህራችን በእውቀትም በሕይወትም የሚሰብኩ ከመቅደሱ እስከ ቀኔ ማህሌቱ እስከ አውደ ምሕረቱ የሚያገለግሉ ተወዳጅ መምህር ናቸው። መምህራችን በድጋሚ እንኳን አደረሰን እንኳን አደረሰዎት። እንኳን ወደ ሚዲያችን በሰላም መጡልን። እንኳን አብሮ አደረሰን። እንኳን ደህና ቆያችሁኝ። እሺ፣ እናመሰግናለን። ምናልባት ቀጥታ ወደ ትምህርቱ ከመግባታችን በፊት የሚከታተሉን ልጆችዎት የመንፈስ ልጆችዎችም ስላሉ እንኳን አደረሳችሁ ማለት ይችላሉ። ይህን መርሃ ግብር የምትከታተሉ በሀገር ውስጥም በሀገር ውጭም ያላችሁ ወንድሞቻችን፣ እህቶቻችን፣ እናቶቻችን፣ አባቶቻችን፣ ምዕመናን ምዕመናት ሁላችሁም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን ማለት እፈልጋለሁ። እሺ፣ እናመሰግናለን የኔታ። እንግዲህ ተመልካቾቻችን የኔታ በቅርብ ነው ወደ ኢትዮጵያ የመጡት። ለአገልግሎት ወደ አሜሪካን ሀገር ሄደው በዚያ ሲያገለግሉ ነው የቆዩት። ቅድም በመግቢያ እንደተናገርኩት በአውሮፓም በዚህ በመካከለኛው ምስራቅ ሀገራትም እየተዘዋወሩ ወንጌልን የሚሰብኩ መምህር አባት ናቸው። አሁንም ከአገልግሎት መልስ ነው ወደ ሚዲያችን የመጡ። ከዚህ በእውነት ድካም ሁሉ ተቋቁመው እሺ ብለው ታዘው እዚህ ስለመጡ የትንሣኤን ነገር ሊያካፍሉን ስለመጡ በጣም ደስ ብሎናል። በድጋሚ እንኳን በሰላም መጡልን። እንግዲህ የኔታ ነገረ ትንሣኤውን ነው እያነሳን አብረን የምንቆየውና ወደ ነገረ ትንሣኤው ጥልቅ ወደ ሆነው ትምህርት ከመግባታችን አስቀድመን እስቲ ቃሉን ትንሣኤ ማለት ምን ማለት ነው የሚለው፣ ምክንያቱም ሰው ትንሣኤ ሲባል ብዙ ነገር ወደ አይምሮ ያስባልና አንደኛ የቃሉን ትርጉም ከዚያው ጋር አያይዘው ግን ከምንማረው ትምህርት አንፃር አውዳዊ የሆነውን ትርጉም ያሳዩን። መልካም። ያለንበት ዘመን ዘመነ ትንሣኤ ነው። እንግዲህ ትንሣኤ ትርጉሙ ምንድን ነው ከሚለው ከቃላዊ ትርጉሙ ስንነሳ ተንሳ ተነሳ ከሚል የግዕዝ ቃል የተወሰደ ነው። ትንሣኤ ማለት መነሳት ማለት ነው። እንግዲህ መነሳት ሲባል ከፊት ለፊቱ የሆነ ነገር ካልተቀጠለበት የሚገልጥ አይደለም ብቻውን። መነሳት ሲባል የተቀመጠ ሰው መነሳት ሊሆን ይችላል፣ የተኛ ሰው መነሳት ሊሆን ይችላል፣ ወይም የጠላት መነሳት ሊሆን ይችላል። ብዙ አይነት ትርጉሞች ይይዛል። እንደ ይሄን ቃል ተከትሎ ከሚመጣው ሐሳብ ጋር ሲገናኝ ትርጉም ይሰጣል። ለምሳሌ እምትንሣኤ ጸር ዘህቡ ወዘገሃድ ይላል።
በግልጥም በስውርም ከሚነሳ ጠላት ጠብቀኝ በቤተክርስቲያናችን ጸሎት የሚባል ነው። ትንሣኤ ጸር የጠላት መነሳት ይባላል። በልዩ ልዩ መልኩ ሊገለጥ ይችላል እና ይሄ አሁን ያነሳ ነው ትንሣኤ ክርስቶስ የጌታችን የኢየሱስ ክርስቶስ ትንሣኤ ሲል ትርጉም ይሰጣል። ወደ አንድ ጥቅል ወደሆነ ነገረ መለኮታዊ ሐሳብ እንድንመጣና እንግዲህ የሰው ልጆች ድነት መደምደሚያ ትንሣኤ ወይም ደግሞ የእምነታችን ፍጻሜ ከአምስቱ አዕማደ ምስጢራትም ደግሞ በአምስተኛ ደረጃ የተስፋ ፍጻሜ ብላ ቤተክርስቲያን የምትመሰክረውን ትምህርት ሃይማኖት ይገልጣል እና ትንሣኤ በአጭሩ በቃል ደረጃ ስናየው መነሳት ማለት ነው። አሁን ካለንበት ዘመን አኳያ ሲታይ ትንሣኤ ክርስቶስ የክርስቶስ መነሳት የጌታችን መነሳት ሞትን ድል መንሳቱን መቃብርን ማሸነፉን የዘላለም ሕይወትን ለሰው ልጆች መስጠቱን ማጎናጸፉን የምንሰማበት የምንማርበት ነው። እንግዲህ ይህ ትንሣኤ የሚለው ቃል ከሌሎች ትንሣኤ ከሚባሉ ነገሮች ሁሉ የተለየ ነው። የምስራች አለው በውስጡ ብዙ ነገሮችን የያዘ ከመሆኑ አኳያ ቃሉ እንዲሁ ትንሣኤ ብለን ስንጠራው ወይም ትንሣኤ ብርሃን ለብርሃነ ትንሣኤው እያልን የሆነ ቅጥል እየሰጠን ስንናገረው በደንብ ይገለጣል፣ ሙሉ ይሆናል ማለት ነው ሐሳቡና ትንሣኤ ባጭሩ መነሳት ማለት ነው። አሁን ከያዝነው ከውይይታችን ዋና ሐሳብ ጋር በተያያዘ የክርስቶስ ትንሣኤ የአምላካችን መነሳት ያንም ያመለክት ነው። ቃላት ያሰማልን። እንደ ብዙ ነገር በውስጥ እየተመላለሰ ነበር ሲናገር፣ እውነት ነው። ብዙ አይነት መነሳቶች አሉና ጭብጡን ምዕመናንና ምዕመናት እንዲረዱት ደግሞ በተለይ መጨረሻ ላይ የተናገሩት በውስጡ ምስራች አለው። ለዚህ ነው ቅዱስ ያሬድም በዛቲ ዕለት አባይ ፋሲካ ተስካረ ትንሣኤሁ ለመድኃኒነ የመድኃኒታችን ኢየሱስ ክርስቶስ የትንሣኤው መታሰቢያ ይችላል አባይ ፋሲካ አባይ ደስታ ታላቅ ደስታ ናት ብሎ የሚገልጠው ደስታ ያለበት የምስራች ያለበት ነውና ገላጩ ትንሣኤ ክርስቶስ ብለን ስናየው ዘርፉ ልንናገር ያሰብነውን ቀጥታ ወደምንሄድበት ትምህርት ያመራናልና በትክክል መልሰውልናል፣ ነገረውናል። በድጋሚ ከልብ እናመሰግናለን። እሺ ኔታ እንግዲህ እንዳሉት የምናየው ትንሣኤ ክርስቶስ ምን ነው? ሌሎችንም የትንሣኤ አይነቶች በእርግጥ ወደ ውስጥ ስንገባ እንመለከታለን። ከዚያ ጋር ከመሄዳችን ወይም ያን ከመመለከታችን በፊት አስቀድሞ ግን እዚሁ የምናየው እንግዲህ በዚህ በዘመነ ትንሣኤው በመዋዕለ ትንሣኤው በተለምዶ ወይም በዓለ ሃምሳ በምንለው ከትንሣኤው እስከ በዓለ ሃምሳ ድረስ እስከ በዓለ ጰራቅሊጦስ ድረስ ባሉት 50 ቀናት ውስጥ የማይፈጸሙ ቀኖናዎች አሉ። ለምሳሌ በዚህ በዘመነ ትንሣኤ ውስጥ ጾም የለም። ዓርብና ረቡዕን ሳይቀር አንጾማቸውም። ሌሎች ድካም ያለባቸውንም የቀኖና አይነቶች አንፈጽምምና ለምንድን ነው ይሄ ሆነው የሚለውን ምክንያቱም አያይዘው ቢነግሩን። በጣም ጥሩ፣ ልክ ነው። ከትንሣኤ ዕለት ጀምሮ እስከ በዓለ ጰራቅሊጦስ ያሉት ቀናት መዋዕለ ፍስሐ የደስታ ዘመናት፣ የደስታ ሳምንታት፣ የደስታ ወራት ናቸው። ያ ማለት አንድ ሰው ግብር ገብቶ ቀኖና ገብቶ ሊጾምባቸው ሊያለቅስባቸው አይችልም። ለዚህ መነሻ የምናደርገው ሐሳብ ከየትም የተወሰደ አይደለም፣ ከቅዱስ ወንጌል ነው። በቅዱስ ወንጌል የጌታችንን መሞት የሰሙ 120 ቤተሰብ ጌታችን ከዋለበት ውለው ካደረበት የሚያድሩ የእጁን በረከት የቃሉን ትምህርት ያለ ተከፍሎ የሰሙ በልዩ ጥሪ የተጠሩ ቀን በቤተ መቅደስ ሲያስተምር እንደ ሕዝቡ የሚማሩ ሌሊት በደብረ ዘይት ተራራ ሲያድርም ደግሞ የማይለዩ ቤተሰቦች አሉ እና እሞታለሁ እሰቀላለሁ ሲል እንኳ የልቡናቸው ሐዘን ይጨምር ነበር። ከዚያም አልፎ ልትሞት አይገባህም የሚል መከራከሪያ ሐሳብ ሁሉ ሲያነሱ ቅዱስ ወንጌል ይመሰክራል። ይሄ ያላቸውን ፍቅር ለሱ ያላቸውን ፍቅርና ስስት የሚያመለክት ነው እና ያ ያላቸው ነገር የማይቀር በመሆኑ ተሰቅሏል፣ ሞቷል። ለዓለም ቤዛ ለመሆን ቅድስት ነፍሱን ከቅድስት ሥጋው በገዛ ስልጣኑ በመስቀል ላይ ለይቷል። በዚያ ሞተ፣ ተሰቀለ፣ ሞተ ብለን በምንገልጠው ሐሳብ ውስጥ ግን ጌታችን ላይ በጣም የተደራረቡ ጽዋቶ መከራዎች ተፈጽመውበታል። ከሐሙስ ምሽት ሌሊቱ አልፎ እስከሚነጋ ድረስ
ሰው ያላየው ልንናገረው ማንችል ጽዋቶ መከራዎችን ተቀብሏል። ከሄሮድስ ወደ ጲላጦስ፣ ከጲላጦስ ወደ ሄሮድስ፣ ከቀያፋ ወደ ሐና፣ ከሐና ወደ ቀያፋ ተመላልሷል። በዚያ ውስጥ ጨለማን ተገን አድርገው አይሁድ የፈጸሙበትን በደል ቃል ሊናገረው አይችልም። ከሐሙስ ምሽት 3 ሰዓት እስከ ዓርብ ጠዋት። ከዚያ በኋላ ወደ ፍርድ አደባባይ ሲቀርብ የእጁን ታምራት የቃሉን ትምህርት የሰሙና ያዩ በተለይም ከልዩ ልዩ ያጋንንት ስራት ነፃ ያደረጋቸው መከራውን አይተዋል። በአደባባይ ያለ በደል ሲፈረድበት ሲገረፍ መከራ ሲያይ ደፋ ቀና ሲል ተመልክተዋል። መስቀል ተሸክሞ የቀራንዮውን አቀበት ደፋ ቀና ባለበትም ሰዓት እያለቀሱ እንደተከተሉት ቅዱስ ወንጌል ይነግረናል። በዚህ በጌታችን መከራ ውስጥ የጌታችን ተከታዮች ሁሉ በሐዘን ውስጥ ነበሩ። በሐዘን ውስጥ፣ በመከራ ውስጥ፣ በእንባ በሰቆቃ ውስጥ ነበሩ። ያ በሐዘን የተሰበረ ልቡናቸው ሐዘኑን በደስታ የቀየረው በጌታችን መነሳት ነው። ከተቀበረ በኋላ እንኳ ልቡናቸው ከሐዘን አላረፈም፣ ዓይናቸው ከእንባ አልተገታም። ወደ መቃብሩ ጨለማን ሳይፈሩ ሌላ የሚያስፈራ ነገር ይገጥመናል ሳይሉ ወደ መቃብሩም ገስግሰዋል። በተለይ ሴቶች ተመዝግቦላቸዋል። በቅዱስ ወንጌል በአራቱም ወንጌል ተመዝግቧል። ይሄ ወደ መቃብሩ ሲገሰግሱ በልባቸው ሐዘን በእጃቸው ሽቱ ይዘው ነበር። ስጋውን እንቀባዋለን በማለት ሽቱ ገዝተው በደረሰበት ጽዋቶ መከራ ደግሞ ልባቸው በሐዘን ተሰውሮ ወደ መቃብሩ ገስግሰዋል። ትንሣኤው ከተፈጸመ ጌታችን መቃብር የሚከፍትለት መግነዝ የሚፈታለት ሳይሻ በገዛ ስልጣኑ ሞትን ድል አድርጎ የመቃብርን ኃይል ሽሮ ከተነሳ በኋላ ሰማያውያን መላእክት መቃብሩ አካባቢ ነጭ ለብሰው ታይተዋል። የሐዘን የልቅሶ ዘመን አለፈ። የ5500 የልቅሶና የእንባ የዋይታ ጊዜ አለፈ። መርገምና ፍዳ ተሻረ ተወገደ የሚል ወራት ፍሲት የደስታ ዘመን ነው የሚለውን የሞትን መሸነፍ የሕይወትን መንገስ በክርስቶስ ትንሣኤ ላይ ለሰው ልጅ የተደረገውን ነገር የክርስቶስን ትንሣኤ ከመመስከር ጋራ የደስታ ዘመን መሆኑን መላእክት አብስረዋል። ወደ መቃብሩ በሐዘን የሄዱትን እንኳ አንተንሰ የትፍራሃ እስመ አእምር ከመ ኢየሱስ ዘተሰቅለ ተሐሰሳ ተንሳ ያሉ ዘየሰበ ከመ ይቤ ወባይቱ ና ተራአያ ሀበ ተቀብረ። እናንተ ሳትፍሩ የተሰቀለውን የናዝሬቱን ኢየሱስን እንድትሹ አውቃለሁ። ተነስቷል፣ እንደተናገረ ተነስቷል፣ ከዚህ የለም፣ ኑ መቃብሩን እዩት ባዶ ነው በማለት የመቃብሩን ባዶነት የጌታችንን መነሳት መላእክት በደስታ ሰብከዋል ለሴቶች። ያ የመላእክት ሐሴት በትንሣኤው ምክንያት በመላእክት ውስጥ የነበረው ሐሴት በሐዘን ልቡናቸው ለተሰበሩ ሴቶች ተላልፏል። ትንሣኤውን ሲሰሙ የመቃብሩን ባዶነት ሲመለከቱ ልቡናቸው ከሐዘን ወደ ደስታ ተለውጧል። በክርስቶስ ትንሣኤ የሰው ልጆች በሙሉ ፍጹም ተድላ ደስታን አግኝተዋል። በሲኦል በጨለማ ውስጥ የነበሩት ወደ ብርሃን በመውጣታቸው፣ በሲኦል ውስጥ በሐዘን በመከራ በዲያብሎስ ባርነት ተረግጠው የነበሩት በሙሉ ወደ ልዕልና ወደ ከፍታ ሲወጡ ፍጹም ደስታ ነው። አይደለም ሰው ምድር ሐሴት አድርጋለች። ቅድም በዚህ ሰሞን ቤተክርስቲያናችን ስትዘምረው የነበረው ዝማሬ ይሄ ነው። ወምድርኒ ትገብር ፋሲካ ታጺባ በደመ ክርስቶስ፣ ምድርም በክርስቶስ ደም ታጥባ ሐሴት ታደርጋለች። ይትፌሳ ሰማይ ወተታሰይ ምድር፣ ሰማይ ደስ ይለዋል ምድርም ትደሰታለች። ማለት ሰማይ ልዑላኑ መላእክት ናቸው። ጌታችን ትንሣኤውን በገለጠበት መካነ መቃብሩ ተገኝተው ሐሴታቸውን ደስታቸውን በመግለጥ የጌታችንን ትንሣኤ መስክረዋል። ሴቶችም ያንን ተጋርተዋል። ወደ መቃብሩ የገሰገሱት የሄዱት በሐዘን ነው፣ ሲመለሱ ግን በደስታ ነው የተመለሱት። እና ከትንሣኤው በኋላ ያለው ሕይወት ትንሣኤውን ከሰሙበት ጊዜ ጀምሮ ያ ልቡናቸው ላይ የጸናው እንደ ድንጋይ የከበዳቸው ሐዘን የተንከባለለበት በሐዘኑ ፋንታ ደስታው የተተካበት ነው። ይህን ደግሞ ቀደም በወንጌል አስተምሯል ጌታችን። እናንተ ታለቅሳላችሁ፣ ዓለም ደስ ይለዋል። ሙሾ ታወጣላችሁ፣ ዓለም ግን ይደሰታል። ወባይቱ ሐዘነክሙ ፍስሐ ይከውነክሙ፣ ነገር ግን ሐዘናችሁ ወደ ደስታ ይለወጣል ብሏቸዋል። ያ ጊዜ አልፈጀም። መከራ በመቀበሉ በመሰቀሉ አዝነዋል። ዓለም ደግሞ ስቀለው 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 እያለ ተደስቷል። እነሱ አዝነዋል። ያ ሐዘናቸው ግን በትንሣኤ ወደ ደስታ ተቀይሯል።
ያን ደስታ ሰውና መላእክት ሰማይ የተባሉ መላእክት በቦታቸው በማደሪያቸው ሰማይ ስለ ልዕልናቸው ሰማይ ተብለው የተጠሩ መላእክትና ስለ ትህትናው ምድራዊ ስለመሆኑ ምድር የተባለ የሰው ልጅ ያን ደስታ ተጋርቷል። ጌታችን ከተነሳ በኋላ ሁለት መላእክት በዮሐንስ ወንጌል ምዕራፍ 20 ከቁጥር 12 ጀምሮ ስናይ ማርያም መግደላዊት ወደ መቃብሩ በገሰገሰችበት ሰዓት ወርየት ከሌተ መላእክት በጻደው አልባስ አሐዱ ተራሰ ወአሐዱ ትርጋጸ ሀበነበረ ሥጋው ለእግዚእ ኢየሱስ የጌታችን ሥጋው ካረፈበት ከመቃብሩ ላይ አንዱ መልአክ በግርጌ አንዱ መልአክ በራስጌ ሆኖ ነጫጭ ልብስ ለብሰው አየቻቸው ይላል። ወራት ፍሲት ነው። የደስታ ዘመን ነው። የሐሴት ዘመን ነው። የመከራው ማቅ ተቀዷል፣ መርገሙ ተወግዷል የሚለውን የምስራች መላእክት እየሰበኩ ነበር። የሰው ልጆች ያን ተጋርተዋል። ማርያም መግደላዊትንም መላእክት ኦብሲቶ ምንት ያበከኪ ወመነታ ሐሰሲ አንቺ ሴት ማንን ትሻለሽ ስለምንስ ታለቅሻለሽ ብለዋታል። ስለምን እንደምታለቅስ ማንን እንደምትሻ አተውት አይደለም። ማንን ፈልጋ እንደመጣች ያውቃሉ። ለምን እንደምታለቅስም ይገባቸዋል። ነገር ግን ዘመን ሐዘን አልፏል። የልቅሶ ዘመን አልፏል። ልቅሶ ተገፏል። ተፈሳይነ ወታሐሰይነ በኩሉ መዋዕልነ ህየንተ መዋዕል ዘሃመምከነ ወህየንተ ዓመት እንተሪናሃ ለእኪት ክፉ ዘመናትን ባየንበት ፋንታ ስላዘንበት ፋንታ ደስታን አገኘን። ተፈሳይነ ወታሐሰይነ ፈጽመን ደስ ተሰኘን ያሉት የነቢያት ትንቢት ፍጻሜውን ያገኘው በትንሣኤው ነው። በሲኦል የነበሩት ወጥተው እርግማን ተወግዶ ዲያብሎስ ስልጣኑ ከሰዎች ላይ ተሽሮ ፍጹም ሐሴትን ያገኙበት ዘመን ነው። ስለዚህ ከትንሣኤው በኋላ ያለው ዘመን ማንጾመው፣ ማናዝነው፣ ማናለቅሰው፣ የንስሐ እንባ ማናፈሰው ለምን ታለቅሻለሽ? ልቅሶ እኮ አብቅቷል፣ የልቅሶ ዘመን ቆሟል ነው ያሉት መላእክት የምስራች ሲሰብኩ ማለት ነው። ምን ያስለቅስሻል? አሁን ሐሴት ነው ዘመኑ፣ የሐሴት ነው የደስታ ነው ብለው ሰብከዋታል። እና ያን መሰረት በማድረግ ከትንሣኤው በኋላ ባሉት ጊዜያት ማዘን አይሁድን መምሰል ነው። ክርስቶስ ሲሰቀል አይሁድ ተደስተዋል፣ ሲነሳ ደግሞ በፋንታው አዝነዋል። ወደ ሐዘን ተመልሰዋል። በሐዘን የነበሩት ወደ ደስታ ሲመለሱ እሱን ሰቅለን ገለን እንገላገለዋለን ያሉት አይሁድ ግን ወደ ሐዘን ተመልሰዋል። የትንሣኤው የምስራች ሲሰማ የነሱ ልቡና ወደ ሐዘን ነው የተመለሰው። ይሰነ ንቅት ለሃደ ቢሴ ሚታጉል ኩሉ ህዝብ ሁሉ ከሚጠፋ አንድ ሰው ብንገል እሱን ብናጠፋው ይሻለናል ብለው በቃ ገለነዋል፣ እንገላገለዋለን ነበር። ደም ግባት አለው ትሏል ነበረ። እነሆ ደም ግባቱ የት አለ ብለው እኮ መስቀል ላይ ተዘባብተዋል። እናየው ዘንድ ደም ግባቱ የት ነው? ውበት አለው ይሴኒ ለሃዩ ሙሉደ እጓለ እመሕያው ከሰው ልጆች ልክ ደም ግባቱ እጅግ ያምራል ተብሎ ተነግሮለታል። ያ ደም ግባቱ የት አለ? ደም ለብሶ ሰውነቱ በግርፋት ፊቱን ለጥፊ ጀርባውን ለገራፊ ሰጥቶ ደም ግባቱ እንደ ምድረ በዳ አበባ በተወለገበት ሰዓት እነሆ እናየው ዘንድ ደም ግባቱ የት ነው ብለው እኮ ተሳልቀውበታል ለመስቀል ላይ። ሲነሳ የትንሣኤው የምስራች ሲነገር ግን እነሱ ወደ ሐዘን ወደ ጨለማ ነው የተመለሱት። በሐዘን ጨለማ ውስጥ የነበሩት ደግሞ ወደ ደስታ ወደ ፍጹም የደስታ ብርሃን ነው የተመለሱት። ስለዚህ ለክርስቲያኖች በክርስትናው በትንሣኤው ለሚያምኑ ተስፋ ትንሣኤን ተስፋ አድርገው ለሚኖሩ ሞት ላይ መቃብር አፋፍ ላይ ቆመው የዘላለም ሕይወትን ተስፋ ለሚያደርጉ ከትንሣኤው በኋላ ያለው ሕይወት የደስታ ሕይወት ስለሆነ ቀኖና ገብቶ ግብር ገብቶ እንባን ማፍሰስ ማልቀስ የለም፣ መጾም አይኖርም። ምክንያቱም ጌታችን ሙሽራው ከነሱ ጋር ሳለ ሚዜዎቹ ይጾማሉን ብሎ ነበር። አይጾሙም ብሏል ያኔ። አሁን ሙሽራው ከተነሳ በኋላ ሙሽራው ከነሱ ጋር ባለበት ሰዓትም ያ የለም። በዘመነ ትንሣኤው ያ ሊኖርም ይችላል አይደለም። ምክንያቱም ትንሣኤ የሕይወት ፍጻሜ ነው። የሰው ልጅ እንግዲህ ዘመኑ በአራት ይከፈላል። የመጀመሪያው በጣም አጭር የሚባለው 9 ወር ከ5 ቀን በእናቱ ማህፀን የሚኖረው ሕይወት ነው። ከዚያ በመቀጠል ከልደት በኋላ ያለው ከልደት እስከ ሞት ያለው ዘመን ነው። በዚህ ዓለም ላይ የሚቆየው ቆይታ ነው። ሶስተኛው ከሞት በኋላ በመቃብር የሚቆየው ቆይታ ነው። አራተኛው ከትንሣኤ በኋላ ያለው ትናንት የማይቀድመው ነገ የማይከተለው የዘላለም ሕይወት ነው። ያንን የምናገኘው በትንሣኤ ነው። ትንሣኤው ያን ያገኘንበት መሆኑን ቤተክርስቲያን ትረዳለች።
ለዚያ ያንን ላገኘንበት ክብር ነው ጾሙ፣ እንባው፣ ንስሐው የሚቋረጠው። መብላት መጠጣት ይህንን ለስጋዊ ደስታ የሚደረግ አይደለም። ከትንሣኤ በኋላ ያለው ህይወት መጾም፣ መስገድ፣ መንበርከክ የሌለበት መሆኑን ለማሳየት የዕረፍተ መንግሥተ ሰማያት ምሳሌ ነው። ዕረፍተ መንግሥተ ሰማያትን የምናየው ነው። እንግዲህ ስጋዊ ምግቡን በመብላት በመጠጣት ሂደት ውስጥ ያለውን ጣዕም ሆድን ከመሙላት ባለፈ ያለውን ጣዕም በዚህ የስጋ ዓለም እንደምናጣጥመው ከትንሣኤ በኋላ ጣዕመ መንግሥተ ሰማያትን አጣጥመን ወይም ደግሞ ቅዱስ ቅዱስ ብለን ያው ምግብ ቀለብ ሆኖን መብላትም ስለሌለ መጾም የለም። በዚያ ጊዜ መብላትም የለም። በእርግጥ ምግቡ ያው የቃሉ ነው። ያንን ቃሉን እንደ ልብስ እንደ ምግብ ተጠቅመ ነው የምንኖረው ቅዱስ ቅዱስ ብለን አመስግነን ማለት ነው። እና ያን የመጨረሻውን ህይወት ለማሳየት ነው። ሐዘን የለበትም፣ መከራ የለበትም። ከትንሣኤ በኋላ መከራ የሌለበት ህይወት አለ። ኃጢአት ሰርቶ ንስሐ ገብቶ በቀኖና መቀጣት የሌለበት ህይወት ይመጣል የሚለውን ማሳያ ነው ይሄ 50ው ቀን ማለት ነው። ከዚያ ሲያልፍ ደግሞ ከዚህ አሁን ካልነው በተጨማሪ ጌታችን መንፈስ ቅዱስ እስከሚወርድላቸው ድረስ ደቀ መዛሙርቱ እንደማይጾሙ ተናግሯል። አሁን ከትንሣኤ እስከ በዓለ 50 ያለው የመንፈስ ቅዱስን መውረድ የምንጠብቅበት ጊዜ ነው። ሰውነታችን በመንፈስ ቅዱስ ተቃኝቶ በመንፈስ ቅዱስ ጸንቶ ወደ ጾሙ ለመግባት ዝግጅት የምናደርግበት ጊዜ መሆኑንም ያመለክታል። ምክንያቱም ሰው አዲሱን የወይን ጠጅ በአሮጌ አቆማዳ ሊያደርገው አይችልም። አዲስ ልብስ ላይ አሮጌ ቀዳዳ ልብስ ሊጥፍ አይችልም። ያ ቢሆን ድሪቶ ይሆናል አዲሱ ልብስ፣ ወይም አዲሱን ይቀዳዋል፣ ያበላሸዋል፣ ውበቱን ድምቀቱን ይቀንሰዋል። እንደዚያ ሁሉ ትንሣኤውን ከሰማን ትንሣኤውን ካየን በኋላ የመንፈስ ቅዱስን መውረድ ሰውነታችን የሚጸናበት የሚቀናበት የመንፈስ ቅዱስን መውረድ ለሐዋርያት የተነገረውን ለመጠበቅ ነው ያንን ቤተክርስቲያን የምታደርገው ማለት ነው እንጂ ስጋዊ መብሉ መጠጡ ስጋንም ነፍስንም የሚጠቅም ሆኖ በዚያ ለመደሰት አይደለም። ከዚህ ከስጋዊ ምግብ ባለፈ አዝማነ መንግሥተ ሰማያት መከራ የሌለበት መጾም፣ መንበርከክ፣ በስራዬ በምግባሬ የምንልበት አለመሆኑ እና ያችን ርስት የምንወርሳት በቸርነቱ በመሐሪነቱ ነው። ከገባን አንወጣም፣ ካገኘን አናጣም። ያ ህይወት ውጣ ወረድ መከራ የሌለበት መሆኑን ለማመልከት ይህን 50ውን ቀን ያው ስሙን ጠርተን አመስግነን በምስጋና ይትፌሳ ሰማይ ወተታሰይ ምድር፣ መላእክት ይደሰታሉ ምድርም ትደሰታለች እንደተባለ ምድር የሰው ልጅ ባለው ነገር ባገኘው ነገር ተዘክሮተ እግዚአብሔርን ሳይረሳ የፈጣሪውን መነሳት እያሰበ የዚያን ደስታ እያጣጣመ ከጾም ይህን ከመሳሰለው ነገር ተከልክሎ 50ውን ቀን ያሳልፋል ማለት ነው። ቃላት ያሰማልን። እኔታ በእውነት ሰፋ አርገው ነው ወደ ነገረ ትንሣኤው ከዚያም በፊት ባሉት ጉዳዮች ነገረ ሞቱንም አንስተው ያሳዩን። እውነት ነው። ይሄ ጊዜ ይሄ ዘመን የደስታ ዘመን ነው፣ የሐዘን ዘመን አይደለም። ሲቀጥል ደግሞ እንደተባለው ዕረፍተ መንግሥተ ሰማያትንም የምንዘክርበት የምናስብበት ነው። ከዚያ ጋር ተያይዞ ነው ጾም የሌለው ዓርብና ሮብን ሳይቀር የማንጾማቸው፣ ሌሎች ደግሞ ድካም ያለባቸው ስግደት ሊሆን ይችላል፣ ወይም እነዚህ ሐዘን ልቅሶ የሌለባቸው። ከዚያ ውጭ ግን የተወደዳችሁ የእግዚአብሔር ቤተሰቦች ይህ ድምፅ የሚሰማችሁ አሁን አንዳንድ ዝም ብሎ በደፈነው ንስሐ የለም የሚል አመለካከት ያላቸው አሉ። እንደዚህ አይደለም እየተባለ ያለው። ምናልባት ሰው ይወድቃል፣ ይሰሳታል። መቼም የሰው ልጅ ፍጹም አይደለም። በተለያየ ምክንያት ኃጢአት ሊሰራ ይችላል እና ኃጢአት እየሰራ እንዲሁ እስከ ባለ 50ውን ቀን ሙሉ ይቀጥላል ማለታችን አይደለም። ምናልባት ወደቀ የተሰናከለ ሰው ቢኖር ከንስሐ አባቱ ጋር እየተነጋገረ አጽዋማትን የሚተኩ ቀኖናዎች ሊሰጡት ይችላሉ። ምጽዋት ሊሆን ይችላል፣ ሌሎቹ ነገሮች ግን ጾም እና ሐዘን ልቅሶ የሌለበትን ምክንያት የተከበሩ መምህራችን የኔታ መጋቤ ሐዲስ ቀሲስ ምስጢረ ሥላሴ በሰፊው ነው ያሳዩን። በድጋሚ ቃሎት ያሰማልን፣ ከልብ እናመሰግናለን። እሺ የኔታ እንግዲህ ይህን ካልን በሶስተኛ ደረጃ የምንመለከተው የትንሣኤ አይነቶችን ነው። በቤተክርስቲያናችን አስተምሮ የትንሣኤ አይነቶች ተብለው የሚሰጡ ዝርዝር የትንሣኤ አይነቶች አሉና እስኪ እሱን እንመልከት።
ልክ ነው። እንግዲህ ትንሣኤ ሲባል ያው ቅድም በመነሻው እንዳልነው ከዚህ ከቃሉ ቀጥሎ ከሚመጣው ነገር ጋር በተያያዘ ያን የመሰለ ትርጉም ሊሰጥ ይችላል እና ትንሣኤ ስንል እንግዲህ የመጀመሪያው ትንሣኤ ይባላል። የመጀመሪያው ትንሣኤ በዮሐንስ ራእይ ተመዝግቧል። ወብፁዕ ዘረከበ ክፍለ በቀዳሚ ትንሣኤ፣ በመጀመሪያው ትንሣኤ እድል ያለው ብፁዕና ንዑድ ነው ይላል። የመጀመሪያው ትንሣኤ ነው የሚለው። የመጀመሪያው ትንሣኤ የሚለው ትንሣኤ ልቡና፣ ትንሣኤ ሕሊና ይሉታል አባቶቻችን። ይህም ማለት ከኃጢአት፣ ከበደል፣ ከርኩሰት እግዚአብሔርን ከሚያሳዝኑ እንዲሁም ባልንጀራን ከሚያሳዝኑ ነገሮች ራስን መለየት ነው ትንሣኤ ልቡና የሚባለው። በጠቅላላው በተዘክሮተ እግዚአብሔር መኖር፣ በሕገ እግዚአብሔር መመራት፣ በንስሐ ሕይወት መመላለስ፣ ከርኩሰት ወደ ቅድስና፣ በኃጢአት ከመዋረድ ወደ መንፈሳዊ ልዕልና ከፍ ማለት ትንሣኤ ልቡና ነው። መነሳት እንዲሁ በሰሙ ብናየው የተኛ ሰው ቢነቃ ተነስቷል ይባላል። የተቀመጠም ብድግ ቢል ተነሳ ሊባል ይችላል። ይሄኛውም ከአራት ኃጢአት ከኃጢአት አልጋ መነሳት፣ ከኃጢአት ዙፋን ላይ መነሳት፣ ከበደል ወንበር ላይ መነሳት፣ ከተቀመጥንበት የኃጢአት ምድር ላይ መነሳት ልቡናዊ ነው። ወደ ተዘክሮተ እግዚአብሔር የሚቀርብ ነው። ለዚያ ነው ብዙ ጊዜ ይህንን መጻሕፍት በልዩ ልዩ መልኩ ይገልጡታል። ለምሳሌ የቅዱስ ያዕቆብ ዘስሩግን ቅዳሴ ብናነሳው ተንሱ በፍርሃተ እግዚአብሔር፣ እግዚአብሔርን በመፍራት ተነሱ ይላል። ሰው ሁሉ እኮ ቆሞ ነው ያለው። እያስቀደሰ የሚቀመጥ ወይም የሚተኛ አካል የለም። ቆመን እያስቀደሰ ለተነብሩ ተንሱ እኮ ነው። ለተነብሩ ተንሱ፣ የተቀመጣችሁ ተነሱ፣ እግዚአብሔርን በመፍራት ተነሱ፣ እግዚአብሔርን በመፍራት እንነሳ ይላል። ቆመን እያስቀደስን እያለ ነው እኒህ አዋጆች የሚታወጁት። ምን ማለት ነው? ሙሉ ሕሊናችን ከተዘክሮተ እግዚአብሔር እንዳይለይ፣ እግዚአብሔርን በማሰብ እግዚአብሔርን በመፍራት እንዲኖር የሚያነቃቁን ናቸው። ከአራት ኃጢአት ከኃጢአት አልጋ መቼም ሰው በአካል ቆሞ ሐሳቡ ይበተናል። በአካል ቤተ መቅደስ በሐሳብ መንደር ሊሆን ይችላል። ወደ ቤተ መቅደስ ሲመጣ ቤት ትቶት የመጣው ያልቋጨው ስራ አለ። ወደዚህ ሐሳቡ ይበተናል። ሐሳቡ ወደዚያ እንዳይበተን ሙሉ ሐሳቡ ምድራዊውን ነገር ረስቶ መስዋዕቱ በሚቀርብበት በመሰዊያው ዙሪያ በምንቆምበት ሰዓት በተዘክሮተ እግዚአብሔር እንድንሆን የሚያሳስብ እንጂ ቆመን ያለ ነው እኮ። እና ትንሣኤ ልቡና ሲባል በጠቅላላው ክርስቲያናዊ ሕይወትን ገንዘብ አድርጎ መኖርን የሚያሳይ ነው። ማለት አሁን ክርስቲያናዊ ሕይወትን 1 2 3 ብለን የምንዘረዝረው አይደለም። ብዙ ነው፣ ሰፊ ነው። ለትምህርት መነሳት ይኖራል። የተማሩትን ለመፈጸም መነሳት ይኖራል። የተማርነውን በተግባር መዋል፣ ለመስማት መነሳት የመጀመሪያ ነው። ያን አምኖ መቀበል ሁለተኛ ትንሣኤ ነው። ያን ደግሞ መተግበር ሌላ ትንሣኤ ነው። ከትንሣኤ ወደ ትንሣኤ፣ ከኃይል ወደ ኃይል መጓዝ ነው የክርስትና ሕይወት። እና ትንሣኤ ልቡና የመጀመሪያው ትንሣኤ ተብሏል። ለምሳሌ ያን የጠፋውን ልጅ ብናነሳው ይህን በደንብ ሊገልጥልን ይችላል። የጠፋው ልጅ በሉቃስ ወንጌል ምዕራፍ 15 ቁጥር 15 የተመዘገበው መጀመሪያ ከአባቱ የሚደርሰውን ገንዘብ ሁሉ ተቀብሎ ነው የኮበለለው። ነገር ግን እዚያ ከአሳማ ጋር ሲሰማራ በማይመች ሕይወት ውስጥ ሲያልፍ ገንዘቡን በትኖ ከጨረሰ የአባቱ ቤት ትዝ አለው ነው የሚለን። ይሄ ትንሣኤ ልቡና ነው። ይሄ ትዝ አለው ማሰብ ጀመረ ማለት ነው። ሚመጠን አግብርቲው ወገባይቱ ለአቡ የለያ ተርፍ ወለእክል፣ በአባቴ ቤት ምግብ ተርፏቸው የሚኖሩ ሙያተኞች ምን ያህል ናቸው? እኔ ግን በዚህ በረሃብ እሞታለሁ አሰበ። በልቡ አሰበ ነው የሚለው። ትንሣኤ ልቡና ነው ይሄ። ወደ አባቱ ነው ያሰበው። ወደ አባቱ የአባቱ ቤት ጣዕም፣ ለዛ፣ ክብር ያለው ጸጋና በረከት በአባቱ ቤት ልጆች አይደለም አገልጋዮቹ የሚያገኙት ነገር ትዝ አለው ነው የሚለን። ትንሣኤ ልቡና ተነሳ ማለት ነው። ይሄ ሰው ገንዘቡን ይዞ እኮ ከአሳማ ጋር ሲሰማራ እንደዚህ አይነት ነገር እንደሚገጥመው አላወቀም። ትንሣኤ ልቡና ርቆት ነበር ማለት ነው። እና ወደዚያ ከሄደ በኋላ ትንሣኤ ልቡና በማሰብ ጀመረ። ወደ አባቴ እመለሳለሁ፣ አባቴን ይቅር በለኝ እለዋለሁ፣ እንደ ልጆች አይደለም ከባሪያዎች እንዳንዱ ቁጠረኝ እለዋለሁ እያለ ከራሱ ጋር መነጋገር ጀመረ ማለት ነው። መነጋገሩን ከጨረሰ በኋላ ነው
ፈጽሞ ቆርጦ ወደ አባቱ ተመለሰ ነው የሚለው እና ትንሣኤ ልቡና ማለት ከአባቱ ከእግዚአብሔር ርቆ የተሰጠውን የልጅነት ጸጋ በኃጢአት እያባከነ የተሰጠውን ሀብትና ንብረት እየበተነ ያለ ሁሉ ቆም ብሎ ፈጣሪውን በማሰብ የሚጀምረው ህይወት ነው ትንሣኤ ልቡና ማለት። ይሄ የመጀመሪያ ትንሣኤ ተብሏል። የመጀመሪያ ትንሣኤ ነው ይሄ እና ይህን ትንሣኤ ገንዘብ ሲያደርግ የሰው ልጅ ከእግዚአብሔር አይለይም። ወደ አባቱ ነው ጉዞ የሚያደርገው፣ ፊቱን ይመልሳል። የክብር ትንሣኤ በዮሐንስ ወንጌል ምዕራፍ 5 የተመዘገበው ያ ነው። ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ጊዜ ይመጣል። ያም አሁን ነው። በመቃብር ያሉት ሁሉ ድምፁን ይሰማሉ። ከፊሎቹ ለሐሳር ከፊሎቹ ለክብር ይነሳሉ ይላል። ለክብር የሚነሳው አሁን ትንሣኤ ልቡና የተነሳው ነው ማለት ነው። እንደዚህ እንደጠፋው ልጅ ወደ አባቱ ቤት ለመመለስ ወስኖ ጉዞውን ቀጥሎ ወደ አባቱ ቤት ከመምጣት ምንም የገደበው ነገር የለም። ሰተት ብሎ ይቅርታ ጠይቆ ለእጁ ቀለበት፣ ለእግሩ ጫማ፣ ለሰውነቱ ልብስ፣ አዲስ ልብስ አልብሱት፣ ፍሪዳው ይታረድለት እንደተባለ የሰውም ልጅ ትንሣኤ ልቡና ሲኖረው የመጀመሪያውን ትንሣኤ ገንዘብ ሲያደርግ ወደ ክርስቶስ ይገሰግሳል። ከእግዚአብሔር ጋር ህብረት ይኖረዋል። ከአባቱ አይለይም፣ ወደ አባቱ ይገሰግሳል። በዚህ ሂደት ነው ደገኛውን ትንሣኤ የሚያገኘው። ሞቶ ፈርሶ በስብሶ እንዳይቀር የሚያደርገው ይሄ ትንሣኤ ልቡና ትንሣኤ ህሊና የምንለው ነው። በሐሳብ የሚያወጣው የሚያወርደው፣ በልቡናው የሚወስነው አደርገዋለሁ ንስሐ ሊገባ ቢያስብ ይሄን እፈጽመዋለሁ ብሎ በቁርጥ ህሊና ወደ አምላኩ የሚያደርገው ጉዞ ይሄ ትንሣኤ ልቡና ነው። በጠቅላላው መንፈሳዊ ህይወትን የሚመለከት ነው ይሄ። ከዚህ በመቀጠል ሁለተኛው ትንሣኤ ሥጋ አለ። ያው እንግዲህ ትንሣኤ ሥጋ ራሱ የተለያየ ነው ማለት የእነ አልዓዛርን ትንሣኤ ብናይ ዳግም ሞት አለበት። በብሉይ ትንሣኤ ነው፣ ጊዜያዊ ትንሣኤ አለ ማለት ነው። በታምራት ጌታችን በመዋዕለ ስብከቱ ያስነሳቸው በብሉይ ኪዳን እነ ኤልያስ እነ ኤልሳ ያስነሷቸው እንደገና ሞተዋል። ትንሣኤ ዘጉባኤን ይጠብቃሉ። ፍጹም ትንሣኤ አለ። ፍጹም ትንሣኤ ያን ያገኛሉ ማለት ነው። እንግዲህ የሰው ልጅ 3 ልደት ነው ያለው። 3 ጊዜ ይወለዳል። መጀመሪያ ከእናት ከአባቱ፣ ሁለተኛ ከእናት ከአባቱ በስጋ ይወለዳል። ሁለተኛ በጥምቀት ይወለዳል ከእግዚአብሔር መንፈሳዊ ልደት። በመጀመሪያው ልደቱ ሟች ነው። በሁለተኛ ልደቱ ሞትን የሚያሸንፍበትን ጥበብ ገንዘብ ያደርጋል። ሶስተኛ ከመቃብር ከአዳም እናት ከመሬት ይወለዳል ማለት ነው። ሰው ያ ፍጹም ትንሣኤ ነው። ፍጹም ትንሣኤ እንደና አልዓዛር አይነት አይደለም። እንደ ወለተ ኢያኢሮስ እንደ ሌሎችም በዘመነ ነቢያት እንደነበሩት አይደለም። ፍጹም ትንሣኤ አለ። ዞሮ ይህም ትንሣኤ ሥጋ ነው። ነገር ግን ዳግም ሞት የሌለበት በመሆኑ ከና አልዓዛር ትንሣኤ ከሌሎች ትንሣኤ በጣም እጅግ የተለየ ነው። ይሄ እና አልዓዛር ጊዜያዊ ወይም የታምራት ትንሣኤ የምንለው ከትንሣኤ ዘጉባኤው ያለው ልዩነት ከትንሣኤ ዘጉባኤ ያለው ልዩነት ያው እንደገና ሞት ያለበት መታመም ያለበት ነው። ያኛው ግን መታመም መሞት የሌለበት ማርጀት የሌለበት መድከም የሌለበት ነው። መድከም የሌለበት ነው። አልዓዛር እኮ ከዚያ በኋላ ከተነሳ በኋላ ለ40 ዘመን ያህል አገልግሏል። ውጣ ውረድ ገጥሞታል። መንፈሳዊ ተጋድሎ ፈጽሟል። አገልግሎ እንደገና አርፏል። ይሄ በትንሣኤ ዘጉባኤ የምንነሳው ንዑድ ክቡር የምንባልበት ድቀት የሌለበት ያ ፍጹም ትንሣኤ ግን ክርስቶስን የምንመስልበት ነው። ያኛው አረቦን ነው። ያ አሁን የና አልዓዛር ትንሣኤ የሰው ልጅ ሞቶ እንደማይቀር ትንሣኤና ሕይወት እኔ ነኝ እያለ ሲያስተምር ሙታንን ሊያስነሳቸው እንደሚችል ያስተማረበት ነው። ማስተማሪያ ነው ያኛው። የኛው ግን ፍጹም ነው። ሁላችንም ተስፋ የምናደርገው የሚያንን ነው። በጸሎታችን ራሱ የጸሎት ሃይማኖትን ስንደመድም ወንስፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለመ ዓለም እንላለን። የሙታንን መነሳት ተስፋ እናደርጋለን። የሚመጣውን ሕይወት ለዘላለሙ ነው የምንለው። የአልዓዛር ትንሣኤ ግን ለዘላለሙ አልነበረም፣ ለጊዜው ነው። በብሉይ ሥጋን የተነሳው እንደገና በሚሞት በሚታመም ማለት ነው። በሚደክም ድካም በሚስማማው ሞትን የሚጠብቀው ነው። እርጅና ያለበት ነው። በትንሣኤ ዘጉባኤ የምንነሳው ግን የክርስቶስን ትንሣኤ የመሰለ ማለት የክርስቶስ ትንሣኤ በኩሩ የሆነው ነው። በኩሩ ክርስቶስ ነው። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ክርስቶስ በኩር ቀደመ ተንሥኦም ኩሎሙ ሰሙታን፣ ክርስቶስ የሙታን በኩር ሆኖ ተነሳ ነው የሚለው። እኛም ደግሞ ለበክርስቶስ በሱ የምናምን እሱን መስለን የምንነሳበት እና ከዚህ ከና አልዓዛር ትንሣኤ በጣም እጅጉን የተለየ ነው። ከትንሣኤ ህሊና ትንሣኤ ልቡና ከምንለውም ይለያል።
ደገኛው ትንሣኤ ሥጋ ነው የሚለው። ደገኛ ነው ከዚያች ከመጨረሻዋ እናታችን ከምድር የምንወለደው ትንሣኤ። ምክንያቱም መጀመሪያ አዳም ከተገኘበት ማለት ነው። አዳም እኮ መጀመሪያ ከምድር ሲገኝ ሊሞት አልነበረም። እኛም እንደገና ከዚያች ከምድር ተገንተን ነው ሕያው ሆነን የምንቀጥለው። ከዚያች ከምድር ሳንወለድ ሕያው መሆን አይቻልም። መሞት፣ ወደ መቃብር መውረድ እንደመጸነስ በእናታችን ማህፀን እንደመጸነስ ነው የሚቆጠር፣ ሶስተኛውን ልደት ለመወለድ ማለት ነው። ያ ሶስተኛው ልደት ትንሣኤ ደገኛው ትንሣኤ ሥጋ ነው። በዚያ ንዑድ ክቡር የሚባለው ክብር የሚያገኘው እናንተ አባቴ ቡሩካን የምንባለው ትንሣኤ ሕሊና ትንሣኤ ልቡና የመጀመሪያው ትንሣኤ በሕይወታችን ሲኖር ነው ማለት ነው። ለዚያ ነው በትንሣኤ ልቡና ቃሉን እንሰማለን፣ እናምናለን፣ መንፈሳዊ ምግባራትን እናከናውናለን፣ ብንወድቅ በንስሐ እንነሳለን። ያው ትንሣኤ ልቡና ነው። ቅዱስ ሥጋውን ክቡር ደሙን እንበላለን። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ እኔ ከሱ ጋር እኖራለሁ እሱም ከኔ ጋር ይኖራል ባለ አምላካዊ ቃል መሰረት ሞትን ድል ነስተን ፈጣሪያችንን መስለን ብርሃናዊት ሆነችው መንግሥተ ሰማያት እንኖራለን። ትናንት የማይቀድመው ነገ የማይከተለውን ሕይወት የመዳን ቀን ዛሬ ነው የሚባለውን ዛሬ ነው፣ ነገ የለም፣ ትናንት የለም፣ ነገ የለም፣ ዛሬ የሚባለውን ሕይወት እንኖረዋለን ማለት ነው። እና የትንሣኤ አይነቶች ብዙ አይነት ናቸው። ትንሣኤ ልቡና፣ ትንሣኤ ሕሊና፣ ትንሣኤ ሙታን፣ ትንሣኤ ዘጉባኤ እያልን ልንዘረዝራቸው እንችላለን። ቃልዮት ያሰማልን። እኔታ በተለይ አሁን መጨረሻ ላይ ያሳዩን ትንሣኤ ዘጉባኤ ከነ አልዓዛር በብሉይ ኪዳንም ከተነሱት እነ ኤልሳ እና ኤልያስ ያስነሷቸው፣ ቅድም የነገሩን በአዲስ ኪዳን ጌታ ያስነሳቸው ወልደ መበለት ወለተ ኢየሩሳሌም ሌሎች እነዚህ ሁሉ የታምራት የተነሱ ናቸው። በታምራት ትንሣኤያቸው ጊዜያዊ ነበረ እንደተባለው ተመልሰው ሞተዋል። አሁን በመቃብር ውስጥ ያሉ ናቸው። ትንሣኤ ዘጉባኤ ግን ይሄ ሁሉ የሌለበት ዳግም ሞት የሌለበት ዳግም ሞትን የማያስከትል ትንሣኤ መሆኑን ነው ያሳዩን። ለመምህራችን ቃልዮት ያሰማልን። በድጋሚ ከዚህ ጋር አያይዘን እንግዲህ አሁን ለትንሣኤ ዘጉባኤ የክርስቶስ ትንሣኤ ነው በኩሩ እና ትንሣኤ ክርስቶስን በተወሰነ ምክንያቱም ትንሣኤ ክርስቶስን ከጉባኤ ካየናቸው አሁን ከታች ካየናቸው ትንሣኤዎች ልዩ የሚያደርገው ነገር ስላለ ትንሣኤ ዘጉባኤን ስናነሳ ሙታን የሚነሱበትን አስነሻ አካል አለ በእግዚአብሔር አስነሽነት ነውና ትንሣኤ ክርስቶስን የተወሰነ ነው። ልክ ነው። ትንሣኤ ክርስቶስ አሁን ከነ አልዓዛርም ቀደም በብሉይ ኪዳን ካየናቸውም በዘመነ ሐዋርያት ጥላቸው ሲያርፍባቸው ወይም ደግሞ በታምራት ካስነሷቸው የክርስቶስ ትንሣኤ ይለያል። ለምን? ቅድም እንደጠቀሱትና እንዳወሱት የክርስቶስ ትንሣኤ አስነሻ አይሻም፣ በራሱ ስልጣን ነው። አልዓዛር ተነሳ ስንል አምላካችን ወደ መቃብሩ ሄዶ አልዓዛር ና ጻፋ መቃብር አልዓዛር ና ከመቃብሩ ውጣ ብሎ ሲጠራው ታይቷል። አይሁድ አይተዋል፣ ተመልክተዋል፣ እያዩት ነው ያስነሳው። እንዲያውም በዚያ አልዓዛርን በማስነሳቱ ምክንያት የግሪክ ሰዎች፣ አይሁድ ብዙ ሰዎች ክርስቶስን ተከትለዋል። አልዓዛርን ለማየት እየመጡ በክርስቶስ የሚያምኑት ብዙዎች ነበሩ። ክርስቶስን ለመግደል የሚያንደረደራቸው እኮ ይሄ ነው። አልዓዛርን እንግደለው ብለው ሁሉ አስበዋል። አልዓዛር አስነሻለሁ ባጭሩ። በዘመነ ብሉይ ኪዳን የነበሩትም በረድኤተ እግዚአብሔር የታገዙ ነቢያት ናቸው ያስነሷቸው። የክርስቶስ ትንሣኤ ግን ከመቃብር እንደ አልዓዛር የሚጠራው ና ተነስ የሚለው አልፈለገም። በገዛ ስልጣኑ ነው። ይህን እሱ ራሱ ብሏል በዮሐንስ ወንጌል ምዕራፍ 10 ነፍሴን ከስጋዬ ልለያት በመቃብር ላኖራት መልሼም ላስነሳት ስልጣን አለኝ። ዘንተ ትእዛዘ ነሣእኩ እምአባዌ ይህን ስልጣን ከአባቴ ገንዘብ አደረግኩ ይላል። ይህ ስለ ስጋ እንግድነት። ምክንያቱም የሚነሳበት ስልጣን ከአባቱ ጋር አንድ ስለሆነ ነው። ይህን ያሳያልና የእሱ ትንሣኤ አስነሻ አይሻም። በሐዋርያት ሥራ ምዕራፍ 2 ቁጥር 24 ላይም ስናነብ ወእግዚአብሔር አንሶ ወአንትሙ አለውክምዎ ወሰቀልክምዎ ወቀተልክምዎ ወእግዚአብሔር አንሶ ሙታን ይላል ቅዱስ ጴጥሮስ። እናንተ አምጻችሁ ከዳችሁት፣ ሰቀላችሁት፣ ገደላችሁት፣ እግዚአብሔር ከሙታን ለይቶ አስነሳው ይላል። እግዚአብሔርነቱ ማለት ነው። እግዚአብሔር የሶስቱም ስም ስለሆነ ማለት ነው። ከሙታን ለይቶ አስነሳው ካለ በኋላ እስመ ኢይክል ይዞቶ ሞት ይዞ ያስቀረው ዘንድ አልቻለምና ነው የሚለው። ሞት ይዞ ሊያስቀረው የማይችል ሞትን ድል ማድረግ የሚችልበት ስልጣን ያለው የሞት መውጊያን የሻረ
ነቢያት እንደተናገሩ አይቴ እንከ ቀኖትከ ሞት ወአይቴ መዊኦትከ ሲኦል። ሞት ወይ መውጊያ የት አለ? መቃብር ወይ ድል መንሳት ወዴት ነው? መቃብር ይዞ ማስቀረት ወዴት አለ? አፈር ትቢያ አድርገ አፍርሰ አበስብሰ ማስቀረት ወዴት አለ? ሲኦል ይዞ ማስቀረት ወዴት ነው ተብሎ የተነገረው የነቢያት ትንቢት ፍጻሜውን ያገኘው በክርስቶስ ነው እና አስነሽ የለውም። በገዛ ስልጣኑን የተነሳው አንድ ዳግም ሞት የለበትም። ሁለተኛ አይሞትም። ምረሷ አርሶ አንድ ጊዜ ራሱን መስዋዕት አደረገ። ወበሞቱ ሰዓራ ለኃጢአት በሞቱም ኃጢአትን ሻራት ደመሰሳት አይደለም ይል ሐዋርያው ቅዱስ ጳውሎስም በቆሮንቶስ መልእክቱ ምዕራፍ 15 ከቁጥር 4 ላይ እንዲህ ነው የሚለን እስመ ክርስቶስ ሞተ በእንተ ኃጢአትነ ክርስቶስ ስለ ኃጢአታችን ሞተ ወተቀብረሂ ተቀበረም ወተንሳሂ አመሳል ስለት በከመ ጽሑፍ እንደተጻፈ በሶስተኛው ቀን ተነሳ ይላል። የሆነ አካል አስነሳው አይደለም የሚለን አልዓዛርን ስናይ ክርስቶስ አስነሳው። ወልደ መበለትን ብናነሳ ክርስቶስ አስነሳው። ያችን የመቶ አለቃውን ልጅ ብናይ ክርስቶስ ነው ያስነሳት። እሱ ግን ወተንሳሂ አመሳል ስለት በሶስተኛው ቀን እንደተጻፈ ተነሳ ነው የሚለው። ተነሳ የሚለው ሐሳብ በገዛ ስልጣኑ ሞትን ድል አድርጎ መነሳቱን የሚያሳየን ነው እና ይህ ከሌሎች ከተነሱ ሰዎች ሁሉ በትንሳኤ ዘጉባኤም ከሚነሱ ወደፊትም ከተነሱ ሁሉ የክርስቶስ ትንሳኤ ልዩ ነው። የትንሳኤያችን በኩር መሰረት ስለሆነ ማለት ነው እና ዳግም ሞት የሌለበት ለኛ ሞት ለኛ ትንሳኤ መሪ ፊት አውራሪ የሆነ የክርስቶስ ትንሳኤ በጣም እጅግ ልዩ ነው። ቃሎት ያሰማልን። በድጋሚ ኔታ ከልብ እናመሰግናለን። እውነት ነው። ለዚያም ነው እኮ ወይንታ በዚህ በተዘመረ ትንሳኤ ሰላምታችን ራሱ ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን በታላቅ ኃይልና ስልጣን ተነሳ ብለን ሰላምታ ልውውጥም እናደርጋለንና የክርስቶስ ትንሳኤ ልዩ ነው። በራሱ ስልጣን የተነሳ አስነሽ የሌለበት ነው። እንደገና ደግሞ ዳግመኛ ሞት የሌለበት ሌላው ትንሳኤ ዘጉባኤንም የማይጠብቅ ያልጠበቀ ነው። ዋይጸር እድሜ ለርሱ አይደለም የሚለው። ስለዚህ ይህን ይመስላል። የክርስቶስ ትንሳኤ ልዩ ነው ስንል ከዚህ የተነሳ መሆኑን የተከበራቸው እግዚአብሔር ቤተሰቦች እንድትረዱ በእግዚአብሔር ስም እናሳስባለን። የኔታ በድጋሚ ቃል ያሰማልን።